ተነሽ። ይቅርታ ባታደርግልኝ እንኳን በእናትህ ዞር በይ። ተነሽ። እኔ አልፈልግም። ምንድነው? ቆይ ዞር በይ። እኔ አንቺ ሰው እያየን ነው። ዞር በይ። ተነሽ። በእግዚአብሔር ማን ስለሆንሽ? እሺ ምን ላድርግልሽ? ከይቅርታ በላይ ምን አለ? ከይቅርታ በላይ አይንሽን ማየት አልፈልግም። በቃ አድምጪ። የምትፈልጊ ይቅርታዬን የምትፈልጊ ከሆነ አድምጪ። ዞር በይ ካጠገብ። የሆነ ቀን ፈጣሪ ሲያገናኝ ሃይ ባይ እንባባላለን። ህሊና አለኝ ብለሽ ነው የምታስቢው? ህሊና ያለው ሰው አሁንም ያቺን ሴት ናት ብለህ ነው የምታስበው? እሺ ምንድን የሚባለው እብድ አይድንም ያገግማል ነው የሚባለው። አንቺም ከትንሽ ጊዜ በኋላ የሆነ እንትን ያለሽ ተመልሰሽ የሆነ እኔ ላይ የሆነ ነገር ማድረግሽ አይቀርም። እሺ እኔ ምን ላድርግሽ? አንተ እንደዚህ እንዳትሆን። እሺ ምን ላድርግ? ይቅርታ ልጠይቃለሁ። በቃ ሚዲያ ላይ ሞጥቼ እሱ ምንም ያጠፋው ነገር የለም። እኔ ነኝ ሁሉንም ነገር እንደዚህ ያደረኩት ብዬ ይቅርታ ልጠይቅ። በፈጠረ ካምላ ይቅርታሽን ይዘሽ ከዚህ ጋር መዝለል ትችላለሽ። ያስጠላ ነው አውቃለሁኝ። ከዚህም በላይ ይገባኛል። ግን በፈጣሪ አምላክ በቃ ከበምኒ ራቂ፣ ከቶፋ ራቂ አትበለኝ። እሺ እኔ እሞክራለሁኝ፣ ግን በቃ አልችልም። ከቶፋ አትራቂ፣ ታፈቅሩ የለ አትራቂ፣ ግን ከበምኒ ራቂ። ከሱ ጋር ልገናኝ እችላለሁኝ፣ ግን በአጋጣሚ ስንገናኝ ፊት እንድትነሳኝ፣ እንድትገላምጠኝ፣ እንድትበሳጭ ስለማልፈልግ አስሬ ደጋግሜ ልንገርሽ፣ እበሳጫለሁ፣ ፊት እነሳሻለሁ። ያንቺን ስም አጠገቤ ብታነሳ እኔ እና እሷ መጨረሻችን አታውቀኝም፣ አላውቃትም። ሌላው ይቅር ቶፋም እንኳን አዎ ቶፋም ቢሆን ከሁሉም ሰው ጋር በአንቺ የተነሳ እኔ ብቻ እኮ ነኝ ጓደኛዋ። ለእኔም ያለችኝ አንድ ሰው ብቻ እኮ ናት። ከአንቺ ጋር ከተራራቀች እኔ እሆናታለሁ። ችግር የለም። ጓደኛም ባልም ወንድምም እኔስ ምንም አያገባኝ ይችላል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። እንግዲህ ቤተሰቦቻችን ያው እስካሁን እየለቀቅንላችሁ ያለውን ቪዲዮ እንዳለ እያያችሁ ነው ሳትሰለችም እና ለዛም ፈጣሪ ያክብርልን እናመሰግናለን። ዛሬ እንግዲህ ያው ብዙ ነገር ሳስብ ነበር ዛሬ ማታና ያው ትናንት ባርኪኒና በምኒ ተገናኝተን ነበር። ያው ያሳለፍነው ቪዲዮ አይታችኋል ምን አይነት ቀን እንዳሳለፈ ምናምንና ያው አንድ እኔ ከበምኒ ጋር ሁሌ መጣላት አልፈልግም። ሁሌ ላስቀይማት አልፈልግም። በጣም ለኔ ብዙ ነገር እያደረገች እኔ እሷን እያስቀየምኳት እንደሆነ ታውቆኛልና ለዛም ብዙም ላለመጫ ሞክሬ ሂጄ ነበር። ዛሬ ግን እስቲ ያው የሆነ ነገር አስቤያለሁ። ያሰብኩትም አንድ በቃ ባርኪ ወደ እኔ ህይወት እንድትመለስ አልፈልግም። ወደ እኔ ህይወት ማለት ምንም ነገር የሚያነካካር ነገር የለም አውቃለሁ፣ ግን በቃ ከበምኒ ጋር ሆነች ማለት በተዘዋዋሪ ከኔ ጋር ሆነች ነው። ከቶፋ ጋር ሆነች ማለት በተዘዋዋሪ ከኔ ጋር ሆነች ማለት ነውና እኔ ደግሞ እሱ ነገር አልፈልግም። ጭራሽ ላያቱላ አልፈልግም እና ከዛ አንፃር ያው ቶፋን ትወደዋለች፣ ትውደደው። ለምን ወደደች አልልም። ታፈቅረዋለች፣ እኔ ምንም አያገባኝም። ግን ያው በዚህ ደግሞ እኔ የሆነ እንትን ልል አልፈልግም። በቃ ለምን ወደደች፣ ለምን አፈቀረች፣ ለምን ተፋቀሩ ማለት አልፈልግም እና ያው ከዚህ አንፃር እኔም ዛሬ ባርኪን ቀጥሬያታለሁ። እሷ ከመጣች በኋላ ደግሞ እስቲ ምን እንደምትል የምትሰሙ ነው የሚሆነው። ማለት በአጠቃላይ ስነግራችሁ በቃ እንትን እንድትል አልፈልግም። የሆነ በቃ እንድትቀላቀለን አልፈልግም። ከኛ ጋር አንድ ቲም እንድትሆን አልፈልግም። ከኔ ጋር እንድትገናኝ አልፈልግም። በቃ ህይወቴን አመሰቃቅለዋለች። ለጥቂት ከሞት ነው የተረፍኩት እና ያን ነገር መርሳት አልችልም። ብዙዎቻችሁ ልትረሱ ትችላላችሁ። ሁሉም ሰው ሊረሳ ይችላል። እኔ ግን አልረሳም። በቃ ማለት ለእናት ያለዋት ነው። አስቡት እኔ የሆነ ነገሩኝ ተስፋ ቆርጬ ራሴን አጥፍቼ እሷ የምትሆነውን ነገር እና ከዚህ ወይ እኔ የማስበው ያለፈውን ካለፈው ጋር የሆነ አስተያየቼ ነው የዛሬ ልወስን የምችለውና ብቻ እስቲ ቀጥሬያታለሁ። እሷ ከመጣች በኋላ የምጀምር ነው የሚሆነው። ቦታውም ትንሽ ጫጫታ ስላለው ያው ሙሉ ቪዲዮ ላልቀርጽላችሁ እችላለሁ፣ ግን እስቲ ከመጣች በኋላ እዚህ ተቀምጣ ያው ካሜራውን ማበራላችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ የትም እንዳትሄዱ ማለት ግዴታ ስለሆነብኝ ነው። ቶፋም ድንገት ሊደብረው ይችላል፣ ማንም ሊደብረው ይችላል፣ ግን ግዴታ ነው ማለት እንዳትደርስብኝ ነው የምፈልገው። ይቅርታ አድርግልኝ እያለች ነው አይደለም። ይቅርታ ማድረግ እኔ ላያት እንዳልፈልግም ብቻ ወሬ አላብዛባችሁ። ትምጣና የምቀጥለው ነው የሚሆነው። እስከዛው ድረስ የትም እንዳትሄዱ አብራችሁ። እንግዲህ ቤተሰቦች ያው እሷ መታለች። እስኪ ከመጣች በኋላ አቀጥላችኋለሁ ብዬ ነበር። ያው እንግዲህ መታለች።
እና ለምን እንደፈለኳትም እየጠየቀችኝ ነው እና በትንሹም ቢሆን ለእናንተ ነግሬያችኋለሁ። ያው እስቲ እሷንም እንኳን ደህና መጣች በሏት ማለት ትችላለች አንቺ። እና አንድ የጠራሁሽ ጉዳይ ቢኖር አመሰግናለሁ በእውነት በጣም ይቅርታዬን ብለህ ስለጠራኸኝ እና ልታወራኝ እኔ መጀመሪያ ደውለህ ላገኝሽ እፈልጋለሁ ስትለኝ በጣም ነበረ ደስ ያለኝ። እንደተጸጸትኩኝ እኔን እንደደበረኝ ያደረኩት ነገር ሁላ ልክ እንዳልሆነ አውቃለሁኝ እና ልክ እንዳልሆንኩኝ ተሰምቶኝ ይቅርታ ጠይቄሃለሁ እና ይቅርታዬን ልትቀበል ልታወራኝ ስለጠራኸኝ በጣም አመሰግናለሁ። እውነት እግዚአብሔር ያክብርልኝ። እሺ ከዚህ በኋላ ደግሞ መቼም ይስተካከላል። ይሄን ቢሆን ምንም ነገር ምንም እናንተን የጠቀምኩኝ ነገር ያደረኩት እንጂ እናንተን እንደዚህ ይጎዳል ብዬ አላሰብኩም ነበር እና አንተም እንድትታሰር ፈልጌ እኮ አይደለም። ያው ግን እነሱ ያቀረቡልኝ አማራጭ ውስጥ አንተ ትንሽ ጊዜ ታስረህ እኔ የምትወጣበትን ነገር ለማመቻቸት ነበር ያሰብኩት። ሁሉንም ነገር ለቶፋ ነግሬው ያው ነገሮች እንትን ሳይሉ በእኔ እንደዛ አድርጋ ቶሎ ሁሉም ነገር አበቃ እንጂ እኔ እንደዛ ነበር ያሰብኩት እና ብቻ አመሰግናለሁ። በጣም አሪፍ ነው ማለት ሀሳብሽ አሪፍ ነው፣ ግን ይቅርታ አላደረግሽ ማለት አሁንም የጠራሁሽ ባርኪ የራሴን ጉዳይ ልነግርሽ ማለት አሁን የጠራሁሽ የራሴን አቋም ልነግርሽ ነው። በቃ እኔ እንድታውቂልኝ የምፈልገው ነገር ቢኖር ማለት እንድታውቂልኝ የምፈልገው ነገር ቢኖር መቼም ቢሆን ይቅርታ አላደርግሽ። ከዓላማዬ ከብዙ ነገር ነው ያሰናከልሽ። አንቺ ማለት ለኔ ዋነኛ ጠላት ነሽ። አሁንም የጠራሁሽ ሌላ ምንም ነገር ልነግርሽ አይደለም። እስከዛሬ ያደረግሽው ነገር አለ፣ ብዙ ነገር አድርገሻል ህይወቴን። ሌላው ይቅርና እኔ እኮ አሁን እኮ ያኔ እንደው ፈጣሪ ብሉ ያኔ ያቺ ገመድ ባትበጠስ ብሎ እኔ ሙቼ ነበር። እኔ ተረስቼ ነበር። ይሄ ሁሉ ባንቺ የተነሳ ልክ ነህ። ልክ ናት በይ። እኔ ልክ መሆን ስሚኝ፣ እኔ አንዴ አድምጪ። ልክማ ልክ ነኝ፣ ግን ቆይ በየትኛው ድፍረትሽ ነው አንቺ? ቆይ እንዴት ነው? ቆይ እንዴት አስበሽ ነው ይቅርታ አድርግልኝ ይቅርታ አድርግልኝ ብለሽ የምትመጪው? ለምን? ማን ስለሆንሽ? እሺ ምን ላድርግልሽ? ከይቅርታ በላይ ምን አለ? ከይቅርታ በላይ አይንሽን ማየት አልፈልግም። በቃ አድምጪ። የምትፈልጊው ይቅርታዬን የምትፈልጊው ከሆነ አድምጪ። ዞር በይ ካጠገብ። የሆነ ቀን ፈጣሪ ሲያገናኝ ሃይ ባይ እንባባላለን እንጂ አልፈልግም ከአንቺ ጋር የሆነ መቀጠል አልፈልግም። ይቅርታሽንም አልፈልግም። እግዚአብሔርና እኔ እኮ እሺ እኔ እርቃለሁኝ እኮ ካንተ ግን ይኸውልህ ይቅርታ አድርግልኝና እንገናኛለን። ቶፋን ትፈልጊዋለሽ፣ ለዛ ከኔ ጋር ይቅርታ ተባብለሽ መቀጠል ትፈልጊያለሽ። ኖ ይኸውልህ ስማኝ፣ እኔ እኮ እያልኩ ያለሁት በእርግጥ ልክ ነው። ጥፋቴ ይቅርታ የሚያስብል ነገር አይደለም። ምንም አያስብልም። አዎ አውቃለሁኝ፣ ግን ማለት ነው ቢያንስ እንኳን እኔ ለኔ ይቅርታ ማድረግ እንኳን ቢከብድም በቃ ከበሚ ጋር አለሁኝ። ሜቢ ቶፋን ካገኘሁት እነሱንም ለማግኘት ብዙ እንትን ልናደርግ እንችላለን። ከሱ ጋር ሊገናኝ ይችላልኝ። ግን በአጋጣሚ ስንገናኝ ፊት እንድትነሳኝ፣ እንድትገላምጠኝ፣ እንድትበሳጭ ስለማልፈልግ አስሬ ደጋግሜ ልንገርሽ፣ እበሳጫለሁ፣ ፊት እነሳሻለሁ የምታስቢው አሁን አእምሮሽ ላይ ያለውን እንዳለ መጥፎ ነገር ብለሽ የምታስቢው ላድርግላ እችላለሁ። ኧረ በፈጣሪ አይፈረድብኝም። እንደዛም ባደርግ አይፈረድብኝም። ይሁንና በፈጠረ ካለ እንዴት አድርጌ ላስረዳሽ? እሺ ይከብዳል። ልክ ነህ እኮ በቃ ጥፋት አለብኝ። በጣም በድዬሃለሁ። በጣም ህይወትህን አመሰቃቅያለሁ። ግን ፈጣሪ ሁሉንም ነገር ያስተካክለዋል። በቃ ይቅርታ አድርግልኝና ቢያንስ እንደዚህ እንኳን እኔን ባየህ ቁጥር መጥፎ ነገር እንዳትል። ፈጣሪ እኮ ሁሉንም ነገር ያስተካክላል። አያስተካክልም እያልኩ አይደለም። ግን የኔና አንቺ ነገር አለ። የኔና አንቺ ነገር መቼም የሚስተካከል ነገር አለ እያልኩሽ። የኔና አንቺ ነገር እኔ እንደው ፈጣሪ ላይ ይቅር አይለኝም። አንቺ ይቅር አትልሽ። ሌላውን ተይው። በአንቺ የተነሳ ራሴን ላጠፋ ነበር። በአንቺ የተነሳ ሞቴን ተመልጬ ስንቴ እንደው ከየህንፃዎቹ ላይ ወደኩ እያልኩ ስንቴ ተመልጬሻለሁ።
ከዚህ ላይ ራሴን ባጠፋ ብዬ ስንት ተመኝቻለሁ። በአንቺ የተነሳ ነው። እንዴት ነው አንቺ እንደዚህ ህይወቴን አመሰቃቅለሽ እንዴት ነው ይቅርታ ማድረግ? እንዴት ቆይስ እንደዚህ ያደርጋል ብለሽ ለአንቺ አንድ ፍቅር መሳካት እንዴት የኔን ህይወት ለማመሰቃቀል? እኔ ፍቅሬን ለማሳካት ነው? ፍቅሬን ለማስተካከል እኮ አይደለም እኮ ያን ሁሉ ነገር ያደረኩት። እኔማ ፍቅሬን እኮ መጀመሪያውን እኮ ትቼዋለሁኝ እኮ በቃ ትቼው እኮ ህይወቴን እየኖርኩኝ ነው። እንዲያውቅ እራሱ እኮ አልፈልግም ነበር። ይኸውና ይሄ ነገር ባይፈጠር መቼም አያውቅም ነበር እኮ። አንቺ ያው በሌላ መንገድ የራስሽ ለማድረግ ነው የምትጣጣሪ፣ ደፋ ቀና የምትይው። እኔ አሁን አንቺ የምታመጫቸው የሆነ እንደዚህ ነው ይሄ እንደዚህ ነው የምትይው ነገር እኔ አልቀበለውም። እንደዚህ የምታደርጊያቸው ነገሮች እኔ ህይወቴን እያመሰቃቀሉት ነው። አንቺ እኔ ባርኪ እንድታውቂ የምፈልገው ነገር ዮናስ ይቅርታ አደረገልሽ አላደረገልሽ አንቺ የሚጨምርም የሚቀንስም ነገር የለም። ቶፋን ታገኘዋለሽ አይደለም? በእውነት እንደዛ አይደለም። መስብዬ አይደለም። ቢያንስ የህሊና እረፍት እንኳን አገኛለሁ። ቢያንስ በቃ እንደዚህ ጎድቼ እንዲያሳዝኝ ለየትኛው ህሊና አለኝ ብለሽ ነው የምታስቢው? ህሊና ያለው ሰው አሁንም ያቺን ሴት ናት ብለህ ነው የምታስበው? ነሽ ምንም ምንድን የሚባለው እብድ አይድን የሚያገግማል ነው የሚባለው። አንቺም ከትንሽ ጊዜ በኋላ የሆነ እንትን ትያለሽ፣ ተመልሰሽ የሆነ እኔ ላይ የሆነ ነገር ማድረግሽ አይቀርም። ይሄን ምንም እርግጠኛ ነኝ ነው የምነግርሽ። በቃ እኔ አንድና አንድ ሰምኛለሽ፣ አንቺ ካንቺ ጋር ሆና ሌላውን ተይ የማፈቅራት ሴት በምን ይውላ ካንቺ ጋር ውላ መታ ስላንቺ ጥሩነት ስላንቺ የሆነ ነገር ብትነግረኝ ስላንቺ ስም ሁላ ብታነሳ እኔና እሱ መጨረሻችን በዚህ ልክ ነው የታለሁት። በዚህ ልክ ማለት እንድታውቂ፣ በዚህ ልክ ያንቺን ስም አጠገቤ ብታነሳ እኔና እሷ መጨረሻችን ማለት አታውቀኝም፣ አላውቃትም። ሌላው ይቅር ቶፋም እንኳን ቢሆን ማለት አዎ ቶፋም ቢሆን ከሁሉም ሰው ጋር በአንቺ የተነሳ ነው። ባና በእግዚአብሔር እንደዛ ታደርግ እንዴ? በእኔ ምክንያት ለምንድን ነው ከጓደኞቼ ጋር የምትጣላው? እየነገርኩሽ እኮ ነው። ስለ አንቺን ቀርቦ የሆነ ነገር ለኔ የሆነ ነገር ቢሉኝ ወይ ደግሞ የሆነ ስለ አንቺ ጥሩነት ሁላ ሌላው ነገር ይቀር ስለ አንቺ ቢያነሱ እቆራረጣለሁ ከማንም ጋር። በዚህ ልክ ጠልቼሻለሁ ይግባሽ። በዚህ ልክ እሺ እኔ ምን ላድርግሽ? አንተ እንደዚህ እንዳትሆን እሺ ምን ላድርግ? ይቅርታ ልጠይቃልኩ እኮ በቃ ሚዲያ ላይ ሞጥቼ እሱ ምንም ያጠፋው ነገር የለም እኔ ነኝ ሁሉንም ነገር እንደዚህ ያደረኩት ብዬ ይቅርታ ልጠይቅ በፈጠረ ካምላ ይቅርታሽን ይዘሽ ከዚህ ጋር መዝለል ትችላለሽ። ምንም አያገባኝም። በእግዚአብሔር እና በእናትህ በእግዚአብሔር እኔ ያልጠራሁት ታቦት እኮ አልነበረም ማለት ነው። እኔ ያልጠራሁት ያልማልኩልሽ ማለ አለ እኔ ያላወረድኩት እንደው ሰማዩ ላይ ቢወርድ እኮ መሬት አስነክቼዋለሁ። እኔ እንዴት አንቺ ቆይ እንዴት ነው ማትረጂ? በምን አይነት እንትን እየለመንኩሽ እንደነበር ታውቂያለሽ። ስንቴ እንደለመንኩሽ ታውቂያለሽ። እግርሽ ላይ መውደቅ ነው የቀረኝ። ልቤ አይራራልሽ። እያዳመጥሽ ነው አይደል? ከአሁን በኋላ ሲጀመር አጠገቤ እንድትደርሽ እሺ። እኔ ኮንታ አጠገብ አልደርስም። ከጓደኛዬ ተይው፣ እያዳመጥሽ ሌላውን ተይውና ጓደኞች ያጠገቡን ለባደርሽ ይመስል ከበምኒ ጋር ያለሽን ጓደኝነት ብትሰርሽ ይውጣልሽ። እንደው ዛሬ የሚያገኙሽ ለዛ ከበምኒ ጋር ባትገናኝ በቃ ራቀት ሽሽያት። እንዴት ምን አይነት መልካም ሴት እንደሆነች ታውቂያለሽ። አንቺ ግን እየመረጥሽ ጓደኛዬ እንደዚህ ጓደኛዬ የምትያት ጓደኛሽ ብትሆን እሷ ላይ እንደዚህ አይነት ነገር ታደርጊ ነበር? አሁን ሰራው የምትይው ደግነት አለ፣ እነሱም ሰራችም የሚሉት ደግነት አለ። ለዮናስ ግን እሱ ነገር ግድ አይሰጠውም ነው የምልሽ። ከኔ ህይወት ጋር ምንም አያገናኘውም እሱ ነገር። ታከረፈ ወንድምሽ በምን አቅሽሏት መጥቷት አንቺን ደግሞ ሌላ ተንኮል አስበሽ ዛሬ ወጥሽ ይቅርታ ብትይ ይሁንና ምን ማለት ነው? አንተም እኮ መተኸዋል። እቀጠቅጠዋለሁ፣ ነግሬሻለሁ፣ እገለዋለሁ። ያን ሁላ ነገር እኮ አድርገኸው እኮ መጥቼ ይቅርታ እየጠየቅኩ ነው። እኔ እኮ ለምኜሽ ነው የመጣሽው። እኔ ልንገርሽ እሱን አልነካሁትም። እሱ እንደ ወንድ እኔን ነበር መምታት የነበረ አስፈላጊ ከሆነ እንደው አያገኘኝም እንጂ ቢያገኘኝና ቢመታኝ እኔን ነበር መምታት የነበረ። ጫፌን አይነካኝም እንጂ ቢችል እኔን ነበር ማጥቃት የነበረ። እኔ እኮ እሱን እኮ ተረድቻለሁ።
ወንድሜ ለምን መታው ለምን እንደዚህ ያደረገ እኮ መጥቻ አላልኩም። እሱን በማድረጉም ደግሞ እኔ ከወንድሜ ጋር እኮ ተጣልቻለሁ። ምንም አያገባኝም። ለምን እዛ አትፋለቅም ከፈለጋችሁ? እኔ ምንም አያገባኝም። ግን እዚህ ጋር የኔ ምላትን ሴት ፍቅረኛዬ ነው ይነካል። እሱ እኮ ልክ አይደለም አውቃለሁ። ግን አንተም መተኸዋል። አንተም እኮ እንዳይድን እንዳይነሳ አድርገህ እኮ ነው የመታኸው። እኔ ልሳኑን እዘጋለታለሁ። አስፈላጊ ከሆነ ልሳኑን እዘጋለታለሁ። እኔ እኮ እየነገርኩሽ ያለሁት እንድታደምጪኝ የምፈልገው ነገር ቀድሞ ይመታት ሴት ልጅ ላይ እንዴት ነው እንደዚህ እባቡላ እንደዚህ አይመታም? እንዴት ነው አስተኝቶ እንዲህ የሚመታት? ሊያውም እጁን ጠምጥሞ እንዴት? እኔ በዛን ሰዓት እንኳን አላገኘሁት። ሌላው ይቅር እሷን መቷት፣ ጓደኛዬን ካሜራማኔን መቶት እንደዚህ አድርጎ እኔ ሁላ በቃ ትንሽ ነው የኔ ትንሽ ነው እኔ የመተው ትንሽ ነው። ከዛ አንፃር እሺ አትበይኝ፣ ሄደሽ ንገሪኝ። እንደዛ አድርገህ እሺ ብዬ እኮ ነው ሁሉንም ነገር ትቼ ይቅርታ እያልኩ እኮ ነው። መጀመሪያ ቀድሞ የመታው እሱ ነበር። እጁን ያነሳው ተበሳጭቻለሁ። እንደዛ በማድረጉ እሷ እንደዛ በማድረጉ እኔም ተበሳጭቻለሁ እኮ። ልክ እንዳልሆነ እኮ ገብቶኛል። ልክ አይደለም አውቃለሁ። እሱ ጥፋት እንደሆነ አውቃለሁ። ያንቺ መበሳጨት ያንቺ ምን መሆን እኔ ምንም አያገባኝም። ከኔ ህይወት ጋር አያገናኝም። ተረዳሽ? ከኔ ህይወት ጋር ምንም አያገናኝም። ይሄ ነገር እኔ ህይወት ላይ የሚጨምርም የሚቀንስም ነገር የለም። ነገር ግን ድኖውላ ቢነሳ እጄ ደግምለታል። አሁንም አስተኛዋለሁ ነው። ይኸውልህ እንደዚህ አይነት ነገር መሆን የለበትም። አንተ አንድ ስትል እሱ አንድ እያለ ሌላ ነገር ውስጥ ነው የምትገቡት። አይደግምም ነው የምልሽ። አሁን ከዚህ በኋላ አሁን አይደለም ገና ደግሜለት ይቅርና አሁን ሁላ ተነስቶ አይደግም አንድ ነገር አያስብም። ግን እኔ አልፋታውም። እንደዚህ አድርጓት ፊቷን አበላልሽ አይኗ ቢጠፋስ ሌላ ይሄ ከአንቺ ቤተሰብ የሚመጣው አንቺ በአንቺ የተነሳ እኔ ራሴን ለሰቀል እሷ አይኗ ሊጠፋ ለትንሽ ጓደኛዬ እጁን ተሰበረ። እንዴት እንደዚህ አይነት ነገር ታደርጋላችሁ? እኔ ገለዋለሁ አስፈላጊ ይሄንም እኮ አራት ቀን አስራኝ እኮ ስታሰቃየኝ ነበር። እሱን አይቶ እኮ ወንድሜ ስለሆነ ከፍቶት ነው እና አንቺን ነው እንደዛ ያደረገው። ልክ ነህ እኮ ህይወቴን አመሰቃቅለሽ እኮ እኔ ዝም ነው ያልኩት። እኔ እኮ በአንቺ የተነሳ ራሴን ለመስቀል ሞክሬ እጄን እኮ አንቺ ላይ ማንሳቱ በጣም ነው የሚያሳፍረኝ። በጣም ነው የሆነ የሚጨንቀኝ። እሱ እንደ እባብ አስተኝቷት ሲቀጠቅጥ ምንም ያልመሰለው ሰው እኔ ብመታው ይፈረድብኛል? አሁንም እኮ ስታስፈራራው ነው። እኔ እኮ እሱም ልክ አይደለም። ለሱም ይቅርታ እሱንም እሺ ለሱም ይቅርታ እሱም እንደዛ ስላደረገባት ነው ይቅርታሽ። ግርም የሚለኝ ነገር የአንቺ ይቅርታ የኔ ህይወት ላይ ምንም እንደማይፈጠር እያወቅሽ የምትደጋግሚው ነገር ይቅርታ አትበይኝ። በቃ አልፈልግም። ያንቺ ይቅርታ እንድትይኝ አልፈልግም። ተረዳሽ? እዚህ ጋር ያንቺ ይቅርታ ያንቺ እኔን እንደዚህ ማለት ያንቺ ሞትኩ እዚህ ጋር አበድኩ ማለትሽ ምንም የሚፈጥር ነገር የለም ህይወቴ። ተረዳሽ? ይሄን እንድታውቂው ይፈልጋል። ይኸውልህ እንደዚህ አይነት እንትን ቢቀር ነው የሚሻለው። አንተ አንድ ስትል አንድ እያለ ማይሆን ነገር ውስጥ ነው የምትገቡት። እሱም ልክ አይደለም። ሴት ልጅ እንደዛ መምታት እንደሌለበት አውቃለሁ። እኔም ተቆጥቼዋለሁ። ሲጀመር ተጣልተናል ከሱ ጋር እሱ እንደዚህ በማድረጉ። እኔ የኔ እናት ምንም እኔ አሁን ተጣይ አትጣይ ታረቂ ዋው በሚብላ ተጣላች ብዬ የሆነ እንዳሞግስሽ አትጠብቂ። እኔ ምንም አያገባኝ። ተረዳሽኛል? ያንቺ መጣላት በቃ የሆነ እንኳን ተጣላሽ በቃ እንኳን ተጣላሽ። እኔ ምንም ስለተጣላሽ ልቤ ላይ የሆነች ጠብታ እቺን የምታህል ነገር እኔ ምንም ነገር እንዲጨምር ፈልጌ አይደለም፣ ግን ልክ እንዳልሆነ እኔም ተረድቻለሁኝ። እኔም ልክ ነህ ብዬ አይደለም እሱ ልክ ነው ያደረገው ነገር ልክ ነው ብዬ አይደለም የመጣሁት። ስህተት እንደሆነ ገብቶኛል፣ ግን አንተም መተኸዋል። አለመግደል ይሄ ነው እንጂ እንደሱማ ድፍረት እንደሱ እሷን እንደዛ እንደ እባብ እንደቀጠቀጠው አይነት እሳቤ ቢኖረኝ እግል እንደዛ አድርጓት ዝም ያልኩት እኔ ከዚህ በላይ አታናገር፣ ከዚህ በላይ ክፉ ተናጋሪ አታስብ። ተረዳሽ? ለሱም ጭምር ነው እኮ ይቅርታ እያልኩ ያለው። አንተ ልክ ነህ እኮ እንደዛ ማድረግ አልነበረበትም ወንድሜ። ሴት ልጅ መምታት አልነበረበትም።
እኔም ግን ተበሳጭቻለሁ በሰዓቱ እንደዛ በማድረግ። መምታት አላለም። ሴት ልጅ እኮ አሁን እንዳንቺ አይነት ስራ የምትሰራ ሴት አለች። ገብቶሻል አይደል? ሴት ልጅ መምታት አላለም። ሴት ልጅ የሆነ አይምታ እኮ አይደለም ሴት ልጅ እንደ ስራዋ እኮ ትመታለች። ግን እንደዚህ አይደለም። ጥፊ በቂ እኮ እንደው ሌላው ነገር ይቅር፣ ጥፊ በቂ ነው። ሴትዬ ልትፈታተኝ ነው የመጣሽው? በቃ እኔ አንቺ ላይ ሙሉ አይኔን ተጠቅሜ ሙሉ ጣቴን ሁላ አንስቼብሻለሁ። ነካ ነው ማድረግሽ። እሱ ብቻ በቂ ነበር። እሷን እንደ እባብ እንዲያስተኝተው መቀጥቀጡ ምን አስፈለገው? እሱ ልክ አይደለም። አውቃለሁ ጥፋተኛ ብትሆንም ነው የምልሽ። እኔ ፍቅረኛዬ ነች ጥፋተኛ። ግን በቃ በእግዚአብሔር ይቅርታ አድርግልኝ። ለሁሉም ነገር ይቅርታ አላደርግም። ወንድሜም ላደረገው ነገር ይቅርታ። ንገርሽ አንድ እንድታውቂልኝ የምፈልገው ነገር ቢኖር እያደረግሽ ነው። አስሬ የአንቺ ይቅርታ የኔ ልብ ምንም አይፈታም። ያ ማለት ይቅርታ አላደርግም። እኔ በዛ አንቺ ደግ አሰብኩ ባልሽው መሀል ህይወቴን አጥቼ ነበር፣ እናቴን አጥቻት ነበር። እኔ ስለማናችሁም አሁን ላይ ግዳይ ስለ አስፈላጊ ከሆነ እየነገርኩሽ ከአንቺ ጋር ያላትን ግንኙነት እሷ ማቋረጥ አትፈልግም። አንቺ ግን ማቋረጥ አለብሽ። እሷን ከምገፋት አንቺ ትቀይኛለሽ። ሰምኛለሽ? ላገኝሽ አልፈልግም። ባታገኛት ደስ ይላል። ይሁንና በእግዚአብሔር እንዴት እንደዚህ ታደርጋለህ? ጓደኛዬ እኮ ናት። እኔ እናትሽ ነች ይላል። በቃ ተያት፣ በቃ ራቀት፣ አልፈልግም። ይሁንና በፈጠረህ አምላክ በእግዚአብሔር ይሁንና። እሺ በቃ እኔ ይቅርታ አታድርግልኝ። እሺ በቃ ካንተም ለመራቅ እሞክራለሁ፣ ግን ከጓደኞቼ በእግዚአብሔር አታስቅ። እኔ አሁን ላይ እየነገርኩሽ ነው ባርኪ። እኔ አልፈልግም ማለት አንቺ ጋር እንድትሆን አልፈልግም። አንቺ የምትፈልጊ ከሆነ በሩቅ እዛው እኔ የሆነ አንቺ ከዚህ የኔ ጠላት ነች ምናምን ልል አይደለም። የኔ ጠላት ብትሆኝ እሺ ጊዜ እኔ ምንም አያገባኝ። ሰምኛለሽ? ከኔ ጋር የሆነ ባንገናኝ ደስ ይለኛል። አንድ በቃ ሰላም ባትይኝ ደስ ይለኛል። ስታየኝ ሁላ ብትሸሺ ነው ደስ ይለኛል። በቃ እንድታገኘኝ አልፈልግም። በቃ ጠልቼሻለሁ። አንድ ሁለት የለም። ጠልቼሻለሁ። ስራዬ የሚያስጠላ ነው አውቃለሁ። ከዚህም በላይ ይገባኛል። ግን በፈጣሪ አምላክ በቃ ከበምኒ ራቂ፣ ከቶፋ ራቂ አትበለኝ እሺ። እኔ እሞክራለሁ ግን በቃ አልችልም። ከቶፋ አትራቂ፣ ታፈቅሩ የለ አትራቂ፣ ግን ከበምኒ ራቂ። በቃ ከበምኒ ራቂ። በምኒ አጠገብ ላገኝሽ አልፈልግም። እየነገርኩሽ ነው። በምኒ ከአንቺ ጋር ውላ ስለ አንቺ የሆነች ነገር ብትነግሪኝ እኔ እና እሷ ፍቅራችን አበቃለት። ሁሌ በቃ ሊወድም ያለ ፍቅር ነው ማለት ይሄ ሁሉ ባንቺ የተነሳ በቃ ወድሟል ማለት ይቻላል። እንደ በፊቱ አይደለም የምንተማመን። በቃ ላምናት ልቤ ሊያምናት ፍቃደኛ አይደለም። ዛሬ ትከዳኛለች፣ ነገ ትከዳኛለች እያልኩ ይሄ ሁሉ ባንቺ የተነሳ ነው። እኔ ብቻ እኮ ነኝ ጓደኛዋ። ለኔም ያለችኝ አንድ ሰው ብቻ እኮ ነው። ከአንቺ ጋር ከተራራቀች እኔ እሆናታለሁ። ችግር የለም። ጓደኛም ባልም ወንድምም እሆናታለሁ። እኔስ ምንም አያገባኝም። ስላንቺ ምንም አያገባኝም። ገደል መግባት ትቻለሽ እያለች ይሁንና በፈጠረ እኔ አልፈልግሽም። አጠገቤ ካሉ ሰዎች ራቂ። አንቺ ለሁላችንም ቶክሲክ ሆነሽ ሴት ነሽ። በቃ አልፈልግሽም። ምን ተጸጽቼ እኮ ልክ እንዳልሆንኩ ገብቶኝ ይቅርታ እኮ እያልኩ ነው። እኔ እኮ ያኔ ተይ እባክሽን ብዬ ለምኝሽ፣ እባክሽ ነገ ላይ ይጸጽትሻል ብዬሻል። ያኔ እኮ ማቆም ስላልቻልኩኝ ነው እንደዛ ሲያስፈራሩኝ ነበር እኮ። የዛኔ ጫካ እንኳን አላያችኋቸው? ምንም አያገባኝም። ከሴና አነሳለሁ የምትይው ብለው እኮ ሲያስፈራሩኝ ሲዝቱብኝ ነበር። ባልደረቦችሽ ናቸው፣ ጓደኞችሽ ናቸው። እኔ ምንም አያገባኝም። ከኔ ጋር አገናኝ። ያኔ ድራማም ስሪ፣ አሁንም እየሰራሽም ሊሆን ይችላል። ምንም አያገባኝም። ምንድን ነው ድራማ የምሰራው? አስቤበት እንደዚህ እንትን ብዬ ድራማ ሰርቼ እንዲበሉ ብያቸው ነው የሄድኩት። አላውቅም። እሺ እናንተ በድንገት አይደል የመጣችሁት? እኔ እዛ እንደምሄድ እናንተ እንደምትመጡ አውቅ ነበር። እዛ እኮ ነው ያገኘኋችሁ። እኔ ምንም አያገባኝም።
ይሁንና በፈጠረ አምላክ ሁሉንም ነገር ባታውቅ እንኳን ቢያንስ የዛኔ ጫካ የተከናወነውን ነገር ታውቃለህ፣ በቦታው ነበርክ። ቢያንስ እሱን እንኳን አውቀህ እኔን ተረዳኝ። እሺ ምንም ነገር ይቅር፣ እሺ ይቅርታ ማታደርግልኝ ግን ከበሚ ጋር ራቂ፣ ከሷ ጋር ጓደኝነትሽን አቁሚ ማለት በጣም ካረለ። እኔ ጓደኛ የለኝም፣ እሷ ናት ጓደኛዬ። ይሁንና በፈጠረ አምላክ በእግዚአብሔር ቆይ ምንድን ነው የምትፈልጊው? በእናትህ ከቻልክ ይቅርታ አድርግልኝ። እኔ በጣም ጸጽቶኛል፣ ያደረኩት ነገር ሁሉ አስከፍቶኛል። ቢያንስ ይቅርታ፣ በቃ ይቅርታ ብቻ እንድታደርግልኝ ነው ፈልገው። እኔ ለምን ይቅርታ አላለም? እሺ ግን ከበሚ ጋር እንዳለሽ ብላ አትገድበኝ። በቃ ላይሽ አልፈልግም ማለት ከማንም ጋር ላይሽ አልፈልግም፣ ከበሚ ጋር ምናምን እያልኩ ከማንም ጋር ላይሽ አልፈልግም። ተረዳሽ? በቃ ጭራሽ እንድታገኛት አልፈልግም፣ እንድትገናኙ አልፈልግም። እየነገርኩሽ ነው። ያገኘሻት ዕለት እያደመጥሽ ነው አይደል? ያገኘሻት ዕለት እኔና በሚ ያለን ጓደኝነት ፍቅረኛሞች ነበርን። በቃ እናቆማለን። በቃ ነበሩ ነው የሚባለው። ተረዳሽ አይደል? ነበሩ ነው የሚባለው። እና በእግዚአብሔር እኔ ሁለታችን እንድትለያዩ አልፈልግም። እማትፈልጊ ከሆነ ዞር በይ፣ ከህይወታችን ውጪልን። በቃ እሱን ነው የምፈልገው። እኔና በምን እንዳንለያይ የምትፈልጊ ከሆነ ከህይወታችን ውጪ። በቃ እግዚአብሔር እሺ፣ ታሳቅኝ በእናትህ እና በእግዚአብሔር እሺ፣ ተነሽ። ይቅርታ ባታደርግልኝ እንኳን በእናትህ ዞር በይ፣ ተነሽ። እኔ አልፈልግም። ምንድን ነው? ቆይ ዞር በይ። እኔ አንቺ ሰው እያየን ነው። ዞር በይ፣ ተነሽ። በእግዚአብሔር ይሁንና በፈጣሪ ምንድን ነው? ቆይ ፍላጎትሽ ስላለቀሽ ስለወደድሽ አይደለም። ተነሽ፣ እናውራ። እሺ ተነሽ፣ ሴትዮ እናውራ። እሺ ተነሽ። እሺ ተነሽ። ምንድን ነው? ቆይ ስለወደድሽ የሆነ ትኩረት ስለሳብሽ አይደለም። በቃ አልፈልግም። በቃ እኔ አያገባኝም፣ ትኩረት ምናምን አያገባኝም። እኔ አሁን እዚህ ጋር ህይወቴ ነው የሚያሳስበኝ። ህይወትሽ ነው የሚያሳስብሽ? ከኔ ህይወት ጋር ምን አገናኘው? አንቺ ሌላ ሴት፣ እኔ ሌላው ነኝ። በቃ ምንም የሚያገናኘው ነገር የለም። አንቺ ሌላ ሰው ነሽ፣ እኔ ሌላ ሰው ነኝ። ጓደኛዬ እኮ ናት በምኔ። እየነገርኩሽ ነው። ሁሉ ችግር የለብኝም። ከበሚ ጋር ሁኑ፣ ጓደኝነታችሁን ቀጥሉ። በቃ እሺ፣ ይኸው ነግሬሻለሁ። እኔ ግን እንድትጣሉ አልፈልግም ሁለታችሁ። ለምን እንጣላለን? እኔ እኮ እየነገርኩሽ ነው። ስለአንቺ መጣ የምታወራኝ ከሆነ ንገሪያት ለእሷ። በቃ ከፈለግሽ አታግኛት ይላል። ግን የምትገናኙ ከሆነ እኔ አልወቅም። በቃ ማወቅ አልፈልግም። እንደተገናኛችሁ መስማትም አልፈልግም። ያወቅኩ ቀን ግን እኔ ለእሷም እነግራታለሁ። መጀመሪያ ግን ለአንቺ ነግሬሽ እንድትሸሽ ስለፈለኩ፣ የምር የምትወጃት ከሆነ ጓደኛሽ ከሆነች ራቂያት። እኔ አስሬ አትለምኝ እንደዚህ እንድትያት ይሁንሽ፣ ስራዬ ነው። ስራሽ ነው። ይሄን ማወቅሽ ትልቅ ነገር ነው። ሁለታችሁ ከምትለያዩ እኔ እርቃለሁ። በቃ ችግር የለም። በቃ ስለዚህ ነው አይደል የፈለከኝ? አሁን እዚህ ነው። በቃ ሁለተኛ ህይወታችሁ ውስጥ አልገባም። ሂጅ። ግራ እኮ ነው የሚያጋጥመው ማለት ምን የሚባል ተረት አለ? ያኔ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ አሉ። ይሄ ነው በቃ ማለት ያኔ እሷ ማስተካከል እየቻለች ዛሬ ላይ አልፎ ከመጣ በኋላ እንደዚህ ማድረግ ምንም እኔ ስሜቱን ላይ እየሰጠኝ አይደለም። ማልቀሷ ራሱ ልቤን አደነደነ ማለት በቃ አልፈልግም። እኔ ከእንደዚህ አይነት ሰው ጋር መገናኘት አልፈልግም። በቃ በምንም ከሷ ጋር ሆና አእምሯም እየተመረዘ መታ እንድትመርዘኝ አልፈልግም። ማለት የሆነ ባለጌ መሆን ባለባችሁ ሰዓት ባለጌ መሆን ግድ ነው። በቃ ባለጌ ባልሆን ኖሮ ያኔ በቃ ህይወቴ አይመሰቃቀልም ነበር፣ እዚህ ነገር ውስጥ አልገባም ነበር። ብቻ እኔ ያው ይቅርታ እናንተ ፊት መቅረብ የሌለበት ነገር ነው። በቃ ማለት ማቅረብ አልነበረብኝም እንደዚህ አይነት ነገር።
የእናንተንም አእምሮ መረበሽ ነው፣ የእናንተንም አእምሮ መበጥበጥ ነው፣ በመርዝ መሙላት ነው ይሄ ነገር እና ይቅርታ አድርጉልኝ እናንተ። እንግዲህ ቤተሰቦች እስካሁን የነበረን ይመስላል። እኔም በእንደዚህ አይነት ነገር መምጣት አልፈልግም። በቃ ለእናንተ ለአእምሯችሁ ለአይናችሁ የሚማርክ ነገር ነው የምፈልገው እንጂ እንደዚህ ሁሌ ጆሮአችሁን እያደነቆርኩ ተጣላን ታረቀን የሚባል ነገር እኔም አልፈልግም እና ብቻ ያው ለመንገርም የሆነ ለማስጠንቀቅ ሞክሬያለሁ። ትተዋለች ብዬ ተስፋ አደርጋለሁ። ምክንያቱም ልጅቷ እውነቱን ለመናገር አውቃለሁ ቶፋን ትወደዋለች፣ ጓደኛዋንም ትወዳታለች። አስገድዳም የሆነ ተገዳም ይሄን ነገር ልታደርግ ትችላለች። ግን ነግሬያቸዋለሁ፣ ህይወት የተመሰቃቅሏል በሱ የተነሳ ምንም ማድረግ አልችልም። በዙሪያዬ እንድትገኝ አልፈልግም። ይሄ የራሴ ህግ ነው። ህጌን ጥሳ መምጣት የለባትም። እስካሁን የነበረ ይመስላል። ቤተሰብ ያልሆናችሁ ቤተሰብ የሆናችሁ አበረታቱኝ። ከእናንተ ጋር ብቻዬን ያው ከበምኒ ጋር ያለውን ነገር እኔና በምኒ ብቻ ብንሰራና እኔና በምኒ ብቻ ወደዚህ በዚህ ሚዲያ ብንመጣ ነው ደስ የሚለኝ። ጥል፣ ጭቅጭቅ፣ ሰላም የሆነ ያጣ ፍቅር፣ የታወከ ፍቅር ማምጣት አልፈልግም። በቃ እኔ የሆነ ደስ የሚል እናንተን ፈታ የሚያደርግ ነገር ነው የምፈልገው። ብቻ እንደዛም እንዲሆን ከፈጣሪ ጋር እየጸለይኩ ነው። ከፈጣሪ ጋር ግንኙነቴን አጥብቄያለሁ። እንደዚህ አይነት ነገር ደግሞ ወደዛ ብዬ ትቻለሁ። እስካሁን የነበረ ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ደህና ቆዩ።